Burevestnik is invincible and cannot be stopped by any air defense system. ነው አስፈሪ መሳሪያ ይፋ ሆኗል። ሩሲያውያን ቡሬቬስትኒክ የሚል ስም የሰጡትን ክሩዝ ሚሳኤል እጃቸው አስገብተዋል። የዓለም ሀገራት ያልታጠቁት የመጀመሪያው አስደናቂ መሳሪያ የተባለው ምዕራባውያኑ ዳግማዊ ሰይጣን ብለው ይጠሩታል። በሰማይ የሚቀስፈውን ቡሬቬስትኒክ የተባለውን የሩሲያ ክሩዝ ሚሳኤል ፈጣሪ ብቻ ካልሆነ ማንም አያስቆመውም። ፕሬዝዳንት ቭላዲሚር ፑቲን ሚሳኤሉ ምንም አይነት መከላከያ እንደማያቆም ተናግረውለታል። አስፈሪው የሩሲያ ኒውክሌር ሚሳኤል፣ በራሪው ቼርኖቤል። በሁለተኛው የዓለም ጦርነት ማግስት ኃያላን አገራት በቀጥታ ላለመዋጋት ተማምለው ነበር። ነፍጥ እንዳይማዘዙ ያደረጉ አያሌ ምክንያትን መደርደር ይቻላል። ሁለተኛው የዓለም ጦርነት የጣለባቸው ጠባሳ አንዱ ነው። ከጦርነቱ በቀላሉ አለማገገማቸው ይታወሳል። ዳግመኛ ቢጋጠሙ የሚከተለውን ጥፋትም ተረድተውታል። ዓለም በሁለት ጎራ ተከፍላ እያንዳንዱ ጫፍ የየራሱ አዛዥ ናዛዥ ስለተጫነው ለውጊያ መነሳት እንደዋዛ የማይተላለፍ ውሳኔም ሆነ። ኒውክሌርን መሰል አውዳሚ አቅም መጎልበቱም ጦርነቱን ለማቀብ ምክንያት ነበር። የቀደሙት የዓለማችን መሪዎች ከቀጥታ ፍልሚያ ይልቅ በጀርባ መተጋተግን የመረጡት ለሌሎች ሀገራትና ለሰው ልጅ ስልጣኔ ጥፋት የማያደርሱ አካባቢዎችን የውጊያ አውድማ በማድረግ ብቻ ጉልበታቸውን ተፈታትሸዋል። እሱም ቀዝቃዛው የዓለም ጦርነት ይባላል። ያም ቢሆን ከኮሚኒስቱ ጎራ መደርመስ ወዲህ የተዘጋ ዶሴ ሆነ። ዓለም በሉላዊነት አረቄ ጦዛ ሁሉም ቀጠና በኢኮኖሚ ስለማደግ ብቻ ያሰላስል ነበር። ነገሮች መልካቸውን የቀየሩት ከመስከረም አንዱ የኒውዮርክና ዋሽንግተን ዲሲ የሽብር ጥቃት ወዲህ ነው። የአሜሪካ መንግሥት እንዳሻው ምድሪቱ ላይ ፈነጨ። ነባር መንግሥታትን እየናደ ሀገራትን አከሸፈ። ይህ ደግሞ ለየትኛውም ሀገር የስጋት መነሻ ነው። ነግበን እያሉ በርካቶች ወገባቸውን አጠበቁ። የሩሲያው መሪ ቭላዲሚር ፑቲን ሶቪየት ኅብረትን ለመከላከል የተመሰረተው የምዕራባውያኑ ወታደራዊ ቃል ኪዳን ኔቶ ከመዳፈን ይልቅ ግዛት እያስፋፋ ጉያቸው ስር ሲልከሰከስ ሲመለከቱ ጨዋታው አልጣማቸውም። በማናለብኝነት ስካር እዚህም እዚያም የሚረግጡት አሜሪካውያን ተግባር ጥርጣሬ ውስጥ ከተታቸው። ከቅርብ ጊዜያት ወዲህ የቀደሙ የውል ሰነዶች እንደዋዛ ሲቀደዱ መመልከትም ያሳስባል። ለዚህም ነው ውጥረት አዲስ መልክ ይዞ ብቅ ያለው። ታይቶና ተሰምቶ የማያውቅ የውጊያ ቅመም እየተፈጠረ ነው። እነሆ አስፈሪ መሳሪያ ይፋ ሆኗል። The missile chessboard in Europe is heating up like never before. ጸሐፊው ጌዲዮን አያና እንደሚገልጸው ሩሲያውያን ቡሬቬስትኒክ የሚል ስም የሰጡትን ክሩዝ ሚሳኤል እጃቸው አስገብተዋል። 14000 ኪሎ ሜትር ይምዘገዘጋል። አስፈላጊ ሆኖ ሲገኝ 15 ሰዓታት አየር ላይ መቆየት ይችላል። ሰማይ ላይ እየተንሳፈፈ ጠብቆ የጠላትን ኢላማ ሲያገኝ ያደባያል። ከሁሉ በላይ ግን ኒውክሌር የሚያብላላ መሳሪያ ስለተገጠመለት ነው የዓለም ሀገራት ያልታጠቁት የመጀመሪያው አስደናቂ መሳሪያ የተባለው። አንድ ተንታኝ በራሪው ቼርኖቤል የሚል ቅጽል የሰጡት ለዚያም ይመስላል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ቅጽሉን የመሳሪያው ሙከራ በተካሄደበት ወቅት ደግመውታል። ቼርኖቤል በቀድሞዋ ሶቪየት ኅብረት ዘመን የኒውክሌር ማብለያ ጣቢያ አደጋ የተከሰተባትና ወደ ሰው አልባነት የተቀየረች የዩክሬን ከተማ ናት። አዲሱ የኒውክሌር ሚሳኤልም በራሪው ቼርኖቤል የተባለው የሚመታውን ቦታ ወደ ምድረ በዳነት እንደሚቀይር ስለተረጋገጠ ነው። ሩሲያ ይህን ሚሳኤል ለመስራት ለምን ፈለገች? በቅርብ ወራትና ዓመታት አስገራሚ የመሳሪያ አይነት በተከታታይ ይፋ እያደረገች ነው። ዓለማችን ወደ መሳሪያ ሽቅድድም እንደተመለሰች ይነገራል። አንዳንዶች አሁን ያለንበትን ዘመን ዳግማዊ ቀዝቃዛው የዓለም ጦርነት እያሉ ይጠሩታል። ምድራችን የኒውክሌር ፍጅት ተጋርጦባት ይሆን? ዓለማችን ከኒውክሌርና ሃይድሮጅን ቦምብ ከባዮሎጂካዊና ከሌላም ጅምላ ጨራሽ አውዳሚ መሳሪያ ትጸዳለች የሚለው የብዙዎች ተስፋ ዛሬ የት ደረሰ? የሩሲያን ኒውክሌር ማብለያ የተገጠመለት ሚሳኤል መነሻ አድርገን ሁላችንን ስለሚያስፈሩ አሳሳቢ ዓለም አቀፍ ጉዳዮች እናጠያይቃለንና አብራችሁን እንድትዘልቁ አብዱ ሰመድ መሐመድ ጋብዛችኋለሁ።
ውድ የሳሎን ቲዩብ ቤተሰባችን በመሃል ፒያሳ ዳግመኛ የማይገኝ ዕድል በሜሪት ፕሮፐርቲስ ተመቻችቶሎታል። 70 ከመቶ ለሚከፍሉ 30 በመቶ ራሱ እንደሚሸፍን ያበስራል። ለባለ አንድ መኝታ አማራጭ ውስን ቤቶች ቀርተዋል። በ3 ዓመት ውስጥ ጥንቅቅ ብለው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በካሬ ከ90 ሺህ ብር ጀምሮ በ10 በመቶ ቅድመ ክፍያ ለተወሰኑ ቀናት ብቻ ያገኛሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ደግሞ በ1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ይህ አስደናቂ ዕድል የተመቻቸው ለ10 ቤቶች ስለሆነ በ0987 27 28 30 ፈጠን ብለው ይደውሉ። ማብለያ የተገጠመለትና በኒውክሌር ኃይል ታግዞ በሰማይ የሚቀስፈውን ቡሬቬስትኒክ የተባለውን የሩሲያ ክሩዝ ሚሳኤል ፈጣሪ ብቻ ካልሆነ ማንም አያስቆመውም። ምንም አይነት የሚሳኤል መከላከያ አጥር አያግደውም። ተሞክሮም ስኬታማነቱ ተረጋግጧል። ሚሳኤሉ 10 ቢሊዮን ዶላር እንደሚያወጣ ይገመታል። ለመገንባት ምን ያክል ወጪ እንደፈጀ ግን በቅጡ አልተጣራም። የሩሲያ ጦር ጠቅላይ ኤታማዦር ሹም ጄኔራል ቫለሪ ጌራሲሞቭ መሳሪያው በተሞከረበት ወቅት አገራቸው ኒውክሌር ለመተኮስ ሁልጊዜ 14000 ኪሎ ሜትር የሚምዘገዘግ ሚሳኤል መስራት እንደማይጠበቅባት ተናግረዋል። ሚሳኤሉን አህጉር ተሻጋሪ ኒውክሌር ቦምብ ለማፈንዳት እንዳልተሰራ ነው የጠቀሱት። ጄኔራሉ ሩሲያ የኒውክሌር ውጊያ ለማካሄድ ብዙ አማራጭ እንዳላት አስረድተዋል። እስከ ባህር ጠረፋቸው ውስጥ ለውስጥ የሚቀዝፉ ወታደራዊ መርከቦች አሉን አሉ። ከነዚህ ባህር ሰርጓጆች ስንፈልግ ኒውክሌር የተጠመደበት ሚሳኤል ማስወንጨፍ እንችላለን። ብዙ አይነት ሚሳኤል በየጊዜው እየሰራን እየሞከርን ነው። ማንም ከኛ ጋር ትከሻ ይለካካል ብዬ አላስብም። እኛም ከማንም ጋር እንደማንፎካከረው ሁሉ በኒውክሌር ጦርነት ጉዳይ የሚዳፈረን አይኖርም በማለት አሳስበዋል። ጄኔራሉ አዲሱ ሚሳኤል ለሩሲያ ጦር የጠላትን የመከላከያ አጥር ለመሰባበር ከፍተኛ አቅም እንደሚሰጠው ነው የጠቆሙት። 15 ሰዓታት ያክል ይበራል ቢባልም ርቀትም ሆነ የጊዜ ገደብ ጣሪያ እንደሌለው ነው ሩሲያውያኑ በኩራት የተናገሩት። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሳባቸውን ቢሰርዙም ከቭላዲሚር ፑቲን ጋር በቀጥታ ተገናኝተው ስለ ዩክሬን ጦርነት እንደሚመክሩ ሲጠበቅ ነበር። በስተኋላ ቁጣቸው የገነፈለው ትራምፕ በፑቲን ላይ ትዕግስታቸው እንዳለቀ አሳውቀው የሩሲያን ዋና ዋና የነዳጅና ጋዝ ድርጅቶች በከባድ ማዕቀብ ቀጥተዋል። ፑቲንም ማዕቀቡ በሩሲያ ላይ የከፋ ጉዳት ባያስከትልም አውግዘውታል። ይህ ጉዳይ ሳይበርድ ነው ዓለም አይታው የማታውቀው አይነት ሚሳኤል ያስሞከሩት። ፑቲን አገራቸው ሩሲያ ከአሜሪካም ሆነ ከአውሮፓውያን የፈለገው ይመጣ እንደማትበገር አስመስክረዋል እየተባለ ነው። ለማንም ተጽዕኖ አንንበረከክም በማለትም ፎክረዋል። የቡሬቬስትኒክ ኒውክሌር ተሸካሚ አህጉር አቋራጭ ሚሳኤል ቴክኖሎጂ ሐሳብ ከመነጨ መቆየቱ ይነገራል። ሩሲያ እንደ አውሮፓውያን አቆጣጠር በ2019 7ኛ ወር ለመጀመሪያ ጊዜ ሮሳቶም በሚባል ቦታ የመሞከር ሐሳብ እንደነበራት ይታወሳል። በጊዜው ከሙከራው በፊት አረሩ ፈነዳና 5 ሳይንቲስቶች ሞቱ። የሩሲያ መንግስት ጉዳዩን ሚስጥር አድርጎት ነበር። የሩሲያን ኒውክሌር ሳይንቲስቶች ማህበር ባወጣው የሐዘን መግለጫ ነው ጉዳዩ በዘወርዋራ የተረጋገጠው። በዚህ መነሻነት ሩሲያ ኒውክሌር እያብላላ የሚምዘገዘገውን ቡሬቬስትኒክ ሚሳኤል እንደማታሳካው ሲነገር ቆይቷል። ሩሲያውያን ሚሳኤሉን ባህር ላይ በምትራመደው ወፍ ዝርያ ፔትሬል መጠሪያ ነው ቡሬቬስትኒክ በማለት የሰየሟት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ SSX-9 ስካይፎል የሚል የራሱ ስያሜ አውጥቶለታል። ፕሬዝዳንት ቭላዲሚር ፑቲን ሚሳኤሉ ምንም አይነት መከላከያ እንደማያቆም ተናግረውለታል። ከሩሲያ በቀር በመላ ዓለም አንዲትም ሀገር ገና እንዳልታጠቀቸውም በኩራት ገልጸዋል። ሚሳኤሉ አየሩን የሚቀስፈው 3000 ዲግሪ ፋራናይት ሙቀት በሚያመነጭ አነስተኛ የኒውክሌር ማብለያ መሳሪያ በሚዘወር የጀት ሞተር ታግዞ ነው። የኒውክሌሩ ኃይል የመስጠት አቅም እስከቻለው ድረስ ወደ ፈለገበት ቦታ ይበራል። ሩሲያውያን የኒውክሌር ኃይል ተጠቅሞ ዓለምን የሚዞርና ጠላት የሚያደባይ ሚሳኤል ለመስራት ካቀዱ ረጅም ጊዜ ተቆጥሯል። ቀዝቃዛው የዓለም ጦርነት ሲያበቃና የሩሲያና አሜሪካ የቆየ የመሳሪያ ሽቅድድም ሲያከትም ሐሳቡ ቀረም። በቅርብ ዓመታት በተለይም ከ2018 ወዲህ ራሳቸው ዶናልድ ትራምፕ አሜሪካ ከሶቪየት ኅብረት በኋላም ከሩሲያ ጋር የተፈራረመችውን የኒውክሌር መሳሪያ ስምምነት ቀዳደው መጣላቸው ይነገራል። ትራምፕ የሚሳኤልና የኒውክሌር ዕቀባውን የቀደዱት አሜሪካ በሩሲያና ቻይና እንድትቀደም አድርጓል በሚል ነው። አሁን ዓለም አቀፍ ግዴታ የሌለባት ሩሲያ ጠንካራ ጦር ማደራጀቷን ገፍታበታለች።
ቻይናም ተመሳሳይ እንቅስቃሴ እያደረገች ነው። ስምምነት ቀዳጇ አሜሪካም በጦርና በጉልበት መመካትን አማራጭ ፖሊሲዋ አድርገዋለች። አውሮፓውያን እርግፍ አድርገው የተዉትን የኒውክሌርና የሚሳኤል መርሃ ግብር እየመለሱ ነው። በ2019 የብሬቬስትኒክ ሚሳኤል ሙከራ ሲከሽፍ አሜሪካውያኑ ብዙ ተዘባብተዋል። ትራምፕ በትዊተር ገጻቸው ላይ አሜሪካውያን የፕሉቶ ፕሮጀክት በማለት በ1960ዎቹ የተነሳሱበትን የሚሳኤል ሙከራ ለመድገም ዳርቷቸው ነበር የሚል ጽሑፍ አስፍረዋል። የፕሉቶ ፕሮጀክት የተሰረዘው እንደ ትራምፕ አገላለጽ አደገኛ በመሆኑ ነው። ይልቁንም አሜሪካ ዛሬ ሩሲያውያን ካሰቡት በእጅጉ የተሻለ የመሳሪያ ቴክኖሎጂ እንደታጠቀች አስረድተዋል። ይሁን እንጂ ስለዚህ ጉዳይ የተናገሩ አንድ የአሜሪካ የኒውክሌር ባለሙያ ትራምፕ ስለምን እንደሚጽፉ እንኳ በቅጡ አያውቁም በማለት ነበር የተቿቸው። ዶናልድ ትራምፕ አሁን የሩሲያን የሚሳኤል ሙከራ አላጣጣሉም፣ እንደውም ማዕቀብ በመጣሉ በረቱ። ነገር ግን ማዕቀቡ እንዳሰቡት ሩሲያን አያሽመደምዳትም ተብሏል። ሩሲያ ለምሳሌ በ2024 የ3.6 በመቶ ጥቅል ኢኮኖሚያዊ እድገት አስመዝግባለች። የ2023 ስኬቷ ራሱ ከአሜሪካ የ2.8 በመቶ እድገት በእጅጉ ይልቃል። ውድ የሳሎን ቤተሰቦች ከ7000 በላይ ማዕቀብ በምዕራባውያኑ የተነባበረባት ሩሲያ ይህን ሁሉ ጫና እንዴት ተቋቋመችው ብለን እንጠይቅ። ነዳጅና የተፈጥሮ ጋዝ ሀብት ባይኖራት፣ አገራት የጦር መሳሪያ ቴክኖሎጂ ባይገዟት ኖሮ ሩሲያ ወደ ትቢያ አፈርነት ትቀየር ነበር የሚለው ድምዳሜ ብዙዎችን ያስማማል። ሩሲያ በማዕቀባቸው ባለመድቀቋ የተናደዱት የአሜሪካና አውሮፓ መሪዎች አብረዋት በሚነግዱት ህንድን የመሳሰሉ ሀገራት ላይ ጭምር ጫና አድርገዋል። ይህ ሁሉ ያላስቆማት ሩሲያ ግን በአስደናቂ የጦር መሳሪያ ቴክኖሎጂ ላይ በመጠበብ ውጤቱን ለዓለም ይፋ እያደረገች ነው። ከነዚህም አንዱ ከሳምንታት በፊት ይፋ ያደረገችው ኒውክሌር እያብላላ የሚበረውና አጥፊ አረር በጠላት ላይ የሚዘረግፈው ብሬቬስትኒክ ሚሳኤል ነው። ሩሲያ በአሁኑ ሰዓት የጎለበቱ 6 አይነት የኒውክሌር አረር ተሸካሚ የረጅም ርቀት ሚሳኤል ፕሮጀክቶች አሏት። እነሱም በ3 መደብ ተሰድረዋል። አንዱ መደብ አህጉር አቋራጭ ባላስቲክ ሚሳኤል ይባላል። ሁለተኛው መደብ ከድምፅ የፈጠነ ሚሳኤል ነው። ሶስተኛው ስልታዊ መሳሪያ ተብሎ ይጠራል። በአህጉር አቋራጭ ባላስቲክ ሚሳኤል መደብ ስር ቮይቮዳ SS-18 ይገኛል። ቮይቮዳ የሶቪየት ዘመን ያረጀ ቴክኖሎጂ በመሆኑ እሱን ለመተካት ተሰርቶ በ2023 የተዘጋጀው ሳርማት ወይም RS-28 ሚሳኤል የዚህ ምድብ አካል ነው። ቮይቮዳ 10 የኒውክሌር አረር ይሸከማል። የሳርማት የመሸከም አቅም ደግሞ ወደ 16 ከፍ ብሏል። ሳርማት ከድምፅ በ27 እጥፍ የበለጠ የሚያፈጠን አቫንጋርድ የተባለ ሃይፐርሶኒክ ሞተር ተገጥሞለት ነው የዘመነው። እስከ 2027 ድረስ ሩሲያ ቢያንስ 46 ሳርማት ሚሳኤል ገንብታ ለመታጠቅ እንዳቀደች ይነገራል። እያንዳንዱ 16 ፍሬ የኒውክሌር አረር የሚሸከም ከሆነ ለ46ቱ ወደ 736 ሊያስፈልግ ነው። ሳርማት 35 ሜትር ይረስማል። ዙሪያ ክበቡ 3 ሜትር ይሰፋል። ምዕራባውያኑ ዳግማዊ ሰይጣን ብለው ይጠሩታል። ሳርማት ባላስቲክ ሚሳኤል ኒውክሌር ቦምብ ተሸክሞ አህጉር ይሻገራል። በ30 ደቂቃ ውስጥ ባህር አልፎ ማንኛውንም አይነት ኢላማ ይመታል። ከድምፅ በ27 እጥፍ ብልጫ የሚፈጥነው አቫንጋርድ ሃይፐርሶኒክ ሞተር ተገጥሞለታል። ሚሳኤሉ ከመሬት ሽቅብ ወደ ሰማይ ጎኖ 2 ደቂቃ ሲሞላው ሶስተኛ ጭራውን ነቅሎ ፍጥነት ይጨምራል። ከ10 ደቂቃ በኋላ ሁለተኛውን ጭራ ይነቅልና ድጋሚ ወደ ከፍታ በፍጥነት ይፈተለካል። ከመሬት ከባቢ አየር አልፎ ህዋ ላይ ሲደርስ ነው ማቆልቆል የሚጀምረው። ያኔም ሶስተኛውን ጭራ ፈልቅቆ ይበተናል። በዚህ ጊዜ 16ቱ የሚሳኤል አረሮች ለየብቻቸው ወደ ኢላማቸው አቅጣጫ ይምዘገዘጋሉ። እያንዳንዱ አረር መሬት ከመግጨቱ በፊት ይፈነዳል። ኒውክሌር ቦምብ መሬት ከመግጨት ይልቅ ሲቃረብ ከፈነዳ ነው የበለጠ የሚያጠፋው። ፍንዳታው ግዙፍ የእሳት አሎሎ ፈጥሮ ከታች ያለውን ሰፊ መስክ በወላፈኑ እየጠበሰ ሳር ቅጠሉን ሁሉ ከሰው ዘር ጋር ያቀልጣል። ሳርማት ለዚህ ጥፋቱ በሰይጣን ቢመሰል የሚጋነን አይደለም። ከ6 ወራት በፊት ለዓለም ይፋ የሆነው ሳርማት ለሩሲያ የአስፈሪ አህጉር ተሻጋሪ ሚሳኤል ባለቤት ናት የሚል ስም አስገኝቶላታል። በሁለተኛው የዓለም ጦርነት ወቅት በጃፓኗ ሂሮሺማ ከተማ ላይ ከወደቀው ትንሹ ልጅ ከተባለው ኒውክሌር ቦምብ ጋር ይነጻጸራል። የማውደም አቅሙ ግን በ50 እጥፍ ይበልጣል። ከጉያው የሚያስፈነጥራቸው
16 የኒውክሌር አረሮች እያንዳንዳቸው 8 ሚሊዮን ቶን ፍንዳታ ይፈጥራሉ። ሳርማት በቀድሞዋ ሶቪየት ኅብረት የተሰራውን ቮይቮዳ SS-18 ኒውክሌር አረር ተሸክሞ አህጉር የሚያቋርጠውን ሚሳኤል የተካ ነው ተብሎለታል። የሩሲያ የሃይፐርሶኒክ መርሃ ግብር ምድብ 3 አይነት ሚሳኤል አሉት። ኪንዛል፣ አቫንጋርድ እና ዚርኮን ይባላሉ። ከየብስ የሚወነጨፈውን ኢስካንዳር ኤም የአጭር ርቀት ሃይፐርሶኒክ ሚሳኤል በማዘመን ነው የተሰራው። ከሚግ 31 ተዋጊ ጀት ተተኩሶ በከፍታ መምዘግዘግ ይችላል። በተገጠመለት አየር መቅዘፊያ ታግዞ ፍጥነቱን ከድምፅ በ10 እጥፍ አሳድጎ ወደ ኢላማው ይበራል። አስፈላጊ ሲሆን ይጠማዘዛል። ኪንዛል ከአውሮፕላን ስለሚወነጨፍ እስከ 2000 ኪሎ ሜትር ርቀት ይሸፍናል። ይህ ግን ከመካከለኛ ርቀት የሚመደብ ነው። አንድ ማስወንጨፊያ ለመሸከም አንድ አውሮፕላን ማስፈለጉም ድክመት ነው። ሩሲያ ለዚህ ሲባል ነው በአንድ ጊዜ 4 ኪንዛል የሚሸከም አውሮፕላን ለመስራት የተገደደችው። ኪንዛል የጠላትን የሚሳኤል መከላከያ አጥር በመጠርመስና እጅብ ብለው የሚቀዝፉ የጦር መርከቦችን በማጥቃት በጣም ውጤታማ ነው ተብሎለታል። አቫንጋርድ ሃይፐርሶኒክ ከሶቪየት ዘመን ጀምሮ ሲበለጽግ የቆየ መሳሪያ ነው። በ2014 ነው ሙከራው በስኬት ተጠናቆ ለረጅምና መካከለኛ ርቀት ሚሳኤል ዋና ማስወንጨፊያ ሆኖ ጥቅም ላይ እየዋለ ያለው። 6000 ኪሎ ሜትር ይምዘገዘጋል። ከድምፅ በ20 እጥፍ መፍጠኑ ውጤታማ ሃይፐርሶኒክ አድርጎታል። አቫንጋርድ አህጉር ተሻጋሪ ኒውክሌር ቦምብ ተሸካሚ ሚሳኤሎችን በማገዝ ጥቅም ላይ ይዋል እንጂ ሲያስፈልግ በራሱም ይገጠምለታል። እስከ 150 ኪሎ ቶን ፍንዳታ ያለውን አነስተኛ የኒውክሌር ቦምብ ለመጠቀም ነው የሚውለው። አህጉር ተሻጋሪ ግዙፍ ሚሳኤል ለማፍጠን እንደ ሞተር ከማገልገል በዘለለ በራሱም ኒውክሌር ቦምብ ሊሸከም ይችላል። በተለይ ለመካከለኛና ለቅርብ ርቀት ኢላማ አቫንጋርድ የተመጠነ ኒውክሌር ቦምብ ቢታጠቅ ውጤታማ ነው ተብሏል። ሶስተኛው የሃይፐርሶኒክ ሚሳኤል ቴክኖሎጂ ዚርኮን ይባላል። 500 ኪሎ ሜትር ርቀት ያከልላል። ከድምፅ በ6 እጥፍ በሚበልጥ ፍጥነት የሚወነጨፍ ክሩዝ ሚሳኤል ነው። ከ2017 ጀምሮ የተደረገለትን ሙከራ በውጤታማነት አልፏል። ከባህር ሊወነጨፍ ይችላል። የዚርኮን ፍጥነትና የመሽሎክለክ ባህሪ የሚሳኤል መከላከያን ለማውደምና የጠላትን ወሳኝ ኢላማ ለማንኮታኮት ፍቱን ነው። ሩሲያ በስልታዊ የኒውክሌር መሳሪያ ምድብ ስር በዋናነት 2 አይነት ቴክኖሎጂ ታበለጽጋለች። አንዱ ፖሴይደን፣ ሌላኛው ደግሞ ከሰሞኑ ሙከራውን በስኬት ያጠናቀቀውና በሰፊው ያነሳነው ቡሬቬስትኒክ ነው። ፖሴይዶን ከባህር ሰርጓጅ መርከብ የሚወነጨፍ የቶርፒዶ አይነት ሚሳኤል ነው። 1000 ሜትር ጥልቀት ባለው የባህር ክፍል ውስጥ ከሚቀዝፍ ሰርጓጅ ተስፈንጥሮ በሰዓት 111 ኪሎ ሜትር እየተምዘገዘገ 5000 ኪሎ ሜትር ርቀት ላይ የሚገኝ ኢላማ ይመታል። ስለ ግንባታው መነገር የጀመረው በ2015 ነው። በኒውክሌር ኃይል ይወነጨፋል። በላዩ 2 ሚሊዮን ቶን ፍንዳታ የሚያስከትል ኒውክሌር ቦምብ ይገጠምለታል። ሩሲያ 6 ፖሴይዶን ሚሳኤል የምትሸከም ቤልጎሮድ የተባለች ባህር ሰርጓጅ መርከብ ለዚሁ ዓላማ ብላ አዘምና ገንብታለች። በተጨማሪም ካባሮቭስክ በሚባሉት ባህር ሰርጓጅ መርከቦችም ላይ ሊጠመድ ይችላል። በመጨረሻ የሚጠቀሰው ቡሬቬስትኒክ አህጉር የሚሻገር የኒውክሌር አረር ተሸካሚ ሚሳኤል ማስወንጨፊያ በዋናነት ሳርማትና አቫንጋርድን ቀላቅሎ ነው የተሰራው። ልክ እንደ ሳርማት 16 ፍሬ ሚሳኤል ይሸከማል። ለ15 ሰዓታት 23000 ኪሎ ሜትር ከፍታ ላይ ሲበር የአቫንጋርድን ሃይፐርሶኒክ ሞተር ይጠቀማል። ቡሬቬስትኒክ ኒውክሌር እያብላላ የራሱን ኃይል መጠቀሙ ነው ከሌሎች የተለየ የሚያደርገው። በዚህ ረገድ በኒውክሌር ኃይል ተጠቅሞ ከባህር ሰርጓጅ ከሚለቀቀው ፖሴይዶንም በእጅጉ የላቀ አቅም አለው። አውዳሚ የኒውክሌር ጦር መሳሪያዎችን ለመቀነስ የአሜሪካው ፕሬዝዳንት ሮናልድ ሬገን እና የሶቪየት ኅብረት ኮሚኒስት ፓርቲ ዋና ጸሐፊ ሚካኤል ጎርባቼቭ ጅምር ጥረት አድርገው ነበር። በእነሱ ዘመን የተጠነሰሰው የስልታዊ ጦር መሳሪያዎች ቅድድም ቅነሳ ቀዳማይ ውል በጁላይ 1991 በፕሬዝዳንት ጆርጅ ቡሽ ትልቁና በጎርባቼቭ መካከል መፈረሙ ይታወሳል። ይህ ስምምነት ሁለቱ ኃያላን የሚሰበስቡት የኒውክሌር ቦምብ ብዛት ከ6000 እንዳይበልጥና የአህጉር ተሻጋሪ ሚሳኤሎቻቸውም ቁጥር
1600ን እንዳያልፍ የሚያስገድድ ነው። ስምምነቱ በቀዝቃዛው የዓለም ጦርነት ወቅት የዓለማችንን 80% አውዳሚ የኒውክሌር መሳሪያ ለማስወገድ መሠረት ጥሏል። ቀነ ገደቡ ያበቃው በ2009 የመጨረሻ ወር ነው። የስልታዊ ጦር መሳሪያዎች ቅድድም ቅነሳ ዳግማዊ ውል የተባለው ስምምነት በ1993 አጥቢያ በሞስኮ ተፈረመ። ጆርጅ ቡሽ ትልቁ ከሩሲያው መሪ ቦሪስ ኤልሲን ጋር የተፈራረሙት ይህ ስምምነት በዋናነት አህጉር ተሻጋሪ ሚሳኤልና በርካታ ተተኳሽ በአንድ ጊዜ የሚሸከሙ ተወንጫፊዎችን እንዲገታ ነበር የታሰበው። በዚህ ስምምነት መሠረት ሩሲያም ሆነች አሜሪካ ከአውሮፕላን ከየብስና ከባህር በሚወነጨፍ ሚሳኤል ላይ የሚገጠመውን የኒውክሌር ቦምብ ቁጥር ከ2500 እንዳይበልጥ ፈቅደዋል። ይሁን እንጂ አሜሪካ ጸረ ባለስቲክ ሚሳኤል መገንባት እንዲካተት አልፈለገችም። በየጊዜውም ጸረ ሚሳኤል መሞከር ቀጠለች። ሩሲያም ብትሆን አዝማሚያውን አይታ በስምምነቱ እየተገዛች በመቀጠሉ ማቅማማት ያዘች። ፕሬዝዳንት ቢል ክሊንተንና ቦሪስ ኤልሲን የስልታዊ ጦር መሳሪያዎች ቅድድም ቅነሳ ሳልሳይ ውል ብለው ቀጣዩን የስምምነት ምዕራፍ ለማሳካት ብዙ ተደራድረው በ1997 ሊፈራረሙ ጫፍ ደርሰው መጨናገፉ ይነገራል። ጆርጅ ቡሽ ትንሹና ቭላዲሚር ፑቲን ወደ ስልጣን በመጡ ወቅት ግን ሁለቱ ሀገራት የተሻለ የተግባቡ መስለው ነበር። በ2022 የሞስኮ ስምምነት የሚባለውን የስልታዊ የጥቃት መሳሪያዎች ቅድድም ቅነሳን ውል ፈረሙ። ይህ ውል የኒውክሌር መሳሪያን ለመቀነስ የሚያስችል ነው። በርካቶች አድንቀውታል። እስከ 2012 ገዢ ሆኖ የቀጠለው ውል የሁለቱን ኃያላን የኒውክሌር ቦምብ ብዛት ከ2200 እንዳይበልጥ ያግባባ ነበር። ለአንድ ዙር የሩሲያ ፕሬዝዳንት የተባሉት ዲሚትሪ ሜድቬዴቭና የአሜሪካው አቻቸው ባራክ ኦባማ በ2010 ፕራግ ላይ አዲስ የስልታዊ የጥቃት መሳሪያዎች ቅድድም ውል በማሰር ስምምነቱን እስከ 2026 እንዲቀጥል አድርገዋል። ይሁን እንጂ ሞገደኛው ዶናልድ ትራምፕ ተመርጠው ዋይት ሃውስ ሲገቡ ነገሮች ያልተጠበቀ መልክ ያዙ። ከሩሲያ ጋር የተደረሰውን የኒውክሌር መሳሪያ ስምምነት ሁሉ ቀዳደው ጣሉ። የአሜሪካን ኃያልነት ዳግም አጸናለሁ ብለው በሚፎክሩበት ጀብደኛ ፖሊሲያቸው የተነሳ ዓለማችን ከኒውክሌር ውድመት ስጋት እንድትላቀቅ የተጀመረውን እንቅስቃሴ በማፍረስ ትራምፕ ከባድ ጥፋት ፈጸሙ። እነሆ አሜሪካ በቀደደችው ቦይ አሁን ሁሉም እየፈሰሰ ይገኛል። የአሜሪካ መንግስት ያላከበረውን ስምምነት እንደማይቀበሉ ያወጁት ሩሲያውያን እጅግ አውዳሚ መሳሪያ ማበልጸግ ይዘዋል። ቻይናውያንም ሩጫውን ተቀላቅለውታል። ወደፊት ደግሞ ህንድ፣ ፓኪስታን፣ ኢራን፣ የአረብ ሀገራትና ሌሎችም ወደ ውድድሩ እንደሚገቡ ይጠበቃል። አሁን ዓለማችን ከመቼውም ጊዜ በላይ ለኒውክሌር ውድመት የቀረበች ትመስላለች። የምጽአትን ቀን የሚያዋልድ መሳሪያ በአይነቱ በኃያላን ሀገራት በፍጥነት እየተሰራ ነው። የጦር መሳሪያ ንግድ ከመቼውም ጊዜ በላይ ጨምሯል። ጦርነት በየአቅጣጫው ተፋፍሟል። በመጪው ጊዜ ምን ሊከሰት እንደሚችል መተንበይ ያስቸግራል። ነገር ግን ምድራችን ስጋት ላይ እንደወደቀች ለማንም አይደበቅም። አበቃን። ፈጣሪ ታረቀን። ሰላም ለሀገራችን፣ ሰላም ለዓለማችን።